ምክር የማይጠቅምበት ቀን ሳይመጣ ሁላችንም እንመከር። የዛሬው መልእክት ከልቡ ላደመጠ ትልቅ ትምህርት አለው፣ በተለይ ላለንበት ዘመን። እንደተለመደው ለብዙ ሰው እንዲደርስ ሼርና ኮፒ ሊንክ ማድረጋችሁን አትርሱ። አንድ ሼኽ እንዲህ ይላሉ፣ ከፈጅር ሰላት በኋላ አንድ የ13 ዓመት ሕፃን ወደ እኔ ይመጣና አባቴ ከባድ ለሆነ ጉዳይ ስለሚፈልጎት በፍጥነት እንዲመጡ ይለኛል። ተከትየውም ሄድኩኝ። እንደደረስንም አንድ 50 ዓመት የሚውላቸው አዛውንት ብቅ ይላሉ። ልጄን በጣም ያመማት ነውና እባክህ ቁርአን ቅራባት ይሉኛል። ቤት ውስጥ ስገባም የልጅቷ ፊት ላይ ሻሽ ነገር አለ። ለሞት እያጣጣረች መሆኗን ተመለከትኩ። ወዲያውኑ ላኢላሃ ኢላላህ በይ አልኳት። ብዙም ጊዜ ደጋግሜ ላኢላሃ ኢላላህ በይ አልኳት። ምን ትላለች ይቺ ወጣት ልጅ? ዋ ጉዴ ደረቴ ላይ ጠበበኝ፣ ዋ ጉዴ ደረቴ ላይ ጠበበኝ ትል ጀመር። ከንግግሮቿ ውስጥ በጣም ያስደነገጠኝ ንግግሯ ወላሂ በአላህ ይሁንብኝ ከእሳት መቀመጫዬን እያየሁት ነው እያለች እየደጋገመች ትናገር ጀመር። ይህን እየተናገረች ዱንያን ለቃ ወደ አኼራ ሄደች። መጨረሻዋ ለምን እንዳላማረ ስጠይቃቸው እንዲህ ሲሉ መለሱልኝ። ዱንያ ላይ ያለች በሙዚቃ ፍቅር